ማንቸስተር ዩናይትዶች ለብሪያን እምቤሞ ዝውውር ያቀረቡት ሂሳብ ውድቅ አልተደረገባቸውም። ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ቆይታችኋል? በዛሬው ልዩ ዘገባችን ስለ ማንቸስተር ዩናይትድ የዝውውር ዜናዎች እንግዲህ ሰሞኑን ብሪያን እምቤሞ ወደ ማንቸስተር ዩናይትድ ይመጣል የሚባል የዝውውር ዜና በተደጋጋሚ መስማት ከጀመርን 3 ሳምንት አልፎናል። እንግዲህ ይሄንን ልጅ በተመለከተ የዝውውር ሁኔታ ላይ ትንሽ መጓተት ስላለ አንዳንድ የመረጃ መፋለሶችም ስላሉ በዚህ ጉዳይ ላይ ጥርት ያለውን ነገር ለእናንተ ለማድረስ ተገኝተናል። እንግዲህ ውድ አድማጮቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ሀሳቦቻችሁን ኮሜንት ሴክሽን ላይ እንድታስቀምጡ በትህትና እንጠይቃችኋለን። እንግዲህ ማንቸስተር ዩናይትዶች ለብሪያን እምቤሞ ዝውውር የመጀመሪያ ሂሳብ 45 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ አዶንስ አቀርበው ነበረ። ይሄንንም ኢሚዲየትሊ ነበረ ከ2 ሳምንት በፊት ብሬንትፎርዶች ሪጀክት ያደረጉባቸው። በዚህ መካከል ዩናይትዶች የ2 ሳምንት ጊዜ እረፍት ከወሰዱ በኋላ ድጋሚ ወደ ብሬንትፎርዶች በመምጣት ሁለተኛ ዙር ሂሳብ አሻሽለው አቅርበውላቸው ነበር። ያቀረቡላቸውም ሂሳብ 55 ሚሊዮን ፓውንድ ፊክስድ ፊ ሲደመር 5 ሚሊዮን ፓውንድ 7.5 ሚሊዮን ፓውንድ አዶንስ አቅርበውላቸው ነበር። አጠቃላይ ፓኬጁ ወደ 62.5 ሚሊዮን ፓውንድ የሚደርስ ማለት ነው። ማንቸስተር ዩናይትዶች ይህንንም ለማቅረብ የተገደዱት እንግዲህ ማንቸስተር ዩናይትዶች ማቲያስ ኩኛን ከወልቨርሃምፕተን ለማስፈረም የከፈሉትን ሂሳብ ብሬንትፎርዶች ያውቃሉ። 62.5 ሚሊዮን ፓውንድ የውል ማፍረሻ ከፍለዋል። በእርግጥ ብሪያን እምቤሞ ኮንትራቱ ላይ ውል ማፍረሻ የለውም። ማቲያስ ኩኛ ግን ኮንትራቱ ላይ ውል ማፍረሻ ነበረው። ስለዚህ ውል ማፍረሻ ያለው ተጫዋች ግን አንድ ተጫዋች ውል ማፍረሻ ካለው አንድ ክለብ ያንን ተጫዋች ማስፈረም ከፈለገ ምንም አይነት ድርድር ማድረግ አይጠበቅበትም። ቀጥታ ውል ማፍረሻውን ከፍሎ ተጫዋቹን መውሰድ ብቻ ነው የሚጠበቅበት። ውል ማፍረሻ የሌለውን ተጫዋች ነው በድርድር ስንት ከፍላላችሁ፣ እኛ ስንት እንክፈላችሁ፣ ይሄንን ያክል እንስጣችሁ፣ ይሄንን ያክል ቀንሱልን በማለት በመደራደር ተጫዋች ለመግዛት የሚደራደሩት እንጂ ውል ማፍረሻ ካለው አንድ ተጫዋች ጀስት ያ ክለብ መጥቶ ያንን ውል ማፍረሻውን ትሪገር ማድረግ ብቻ ነው የሚጠበቅበት። ስለዚህ የብሪያን እምቤሞ ዝውውርና የማቲያስ ኩኛ ዝውውር በተወሰነ መንገድ ልዩነት አለው። ብሪያን እምቤሞ ኮንትራቱ ላይ ውል ማፍረሻ አልተቀመጠለትም። ነገር ግን ማቲያስ ኩኛ ውል ማፍረሻ ተቀምጦለት ነበር። ግን ቢሆንም ብሬንትፎርዶች ዩናይትዶች ለማቲያስ ኩኛ የከፈሉትን ሂሳብ አትሊስት ቱ ዘ ሚኒመም ለብሪያን እምቤሞም ይሄንን ሂሳብ እንዲከፍሏቸው ይፈልጋሉ። ምክንያቱም በባለፈው አመት በ2024-25 ሲዝን ላይ ማቲያስ ኩኛ እንግዲህ በእንግሊዝ ፕሪሚየር ሊግ 14 ጎሎችን በማስቆጠር ተጨማሪ 4 አሲስቶችን በማድረግ ወደ 18 ጎሎች ላይ ጎል ኢንቮልቭመንት አለው። ብሪያን እምቤሞ ደግሞ ከማቲያስ ኩኛ በተሻለ 20 የፕሪሚየር ሊግ ጎሎችን በማስቆጠር 8 አሲስቶችን በማድረግ በአጠቃላይ 28 ጎል ኢንቮልቭመንት አለው። በፕሪሚየር ሊጉም በአጠቃላይ ጎል ኢንቮልቭመንት የሚበለጠው በመሐመድ ሳላ ብቻ ነውና ብሪያን እምቤሞ ባለፈው የውድድር አመት ላይ አስደናቂ የሚባል ሲዝን ስላሳለፈ እንግዲህ ብሬንትፎርዶች ዩናይትዶች ይህን ተጫዋች ለመግዛት ሲመጡ አትሊስት ለማቲያስ ኩኛ የከፈሉትን ገንዘብ እንዲከፍሏቸው ይፈልጋሉ። ልጃቸውን ወይም ደግሞ ተጫዋቻቸውን እንግዲህ ኮከብ ተጫዋቻቸውን በትንሽ ብር መልቀቅ አልፈለጉም። ስለዚህ ብሬንትፎርዶች ረገጥ አድርገው እየተከራከሩ እየተደራደሩ ስለሆነ በዚህ ምክንያት ነው የዝውውሩ ሂደት የተንጓተተው። ቢሆንም ግን ማንቸስተር ዩናይትዶች ለሁለተኛ ዙር ያቀረቡት ሂሳብ 55 ሚሊዮን ፓውንድ ፊክስድ ፊ ሲደመር 7.5 ሚሊዮን ዩሮ አዶንስ ብሬንትፎርዶች ሪጀክት አድርገውታል ብሎ እንግዲህ በዝውውር ዜናዎች ላይ የምናምነው አንድ ጋዜጠኛ አለ፣ ዴቪድ ኦርንስቴን የሚባል ለቴሌግራፍ ነው የሚዘግበው። ዴቪድ ኦርንስቴን እንግዲህ በቅርቡ አንድ መረጃ አጋርቶ ነበረ ከትናንት ወዲያ ላይ። ያ መረጃ ምንድነው? ማንቸስተር ዩናይትዶች ለብሪያን እምቤሞ ያቀረቡት ሁለተኛ የዝውውር የጨረታ ሂሳብ 55 ሚሊዮን ፊክስድ ፊ ሲደመር 7.5 ሚሊዮን አዶንስ ውድቅ ተደርጎባቸዋል ብሎ ይህንን መረጃ አጋርቶ ነበረ። ይህን መረጃ በሶሻል ሚዲያ ላይ እጅግ በጣም በደንብ ተራግቦ በደንብ ተሰራጭቶ እየተወራ ነበረ። ኢቭን ስካይ ስፖርቶችም ይህንን መረጃ ደግመው ዘግበውታል። ዩናይትዶች ሰከንድ ቢዳቸው ሪጀክት ተደርጎባቸዋል ተብሎ እንግዲህ ስካይ ስፖርቶቹ መልሰው ይህን ነገር ዘገቡት። በኋላ ላይ ግን ፋብሪዚዮ ሮማኖ ስካይ ስፖርትና ዴቪድ ኦርንስቴን ይህን መረጃ ካወጡ በኋላ በጣም በዝውውር ጉዳይ ላይ ከማንም በላይ የምናምነው
የመጨረሻው የዝውውር ጉዳይ የሚቋጭልን በ4 ነጥብ የሚዘጋልን እጅግ የምናምነው አንድ በግሉ የሚሰራ ጆርናሊስት አለ። ፋብሪዚዮ ሮማኖ ይባላል። አብዛኞቻችሁ ታውቁታላችሁ። በትዊተር አካውንቱ ላይ እስከ 25 ሚሊዮን ፎሎወር አለው። በፌስቡክ አካውንቱ ላይ እስከ 25 ሚሊዮን ፎሎወር አለው። እጅግ በጣም የሚታመኑ የዝውውር ዜናዎችን የሚለቅ ነው። በኋላ ላይ የማንቸስተር ዩናይትድ ደጋፊዎች አንድ ያቋቋሙት ዩቲዩብ ላይ ታዋቂ ፔጅ አለ። እንግዲህ ዩናይትድ ስታንድ ይባላል። አብዛኞቻችሁ የማንቸስተር ደጋፊዎች ታውቁታላችሁ። እነ ማርክ ጎልድብሪጅ እንግዲህ ፋብሪዚዮ ሮማኖን ከዚህ ከዴቪድ ኦርንስቴን ዜና በኋላ ከስካይ ስፖርት ዜና በኋላ በዚህ ጉዳይ ላይ ያለውን ነገር ክሊር እንዲያደርግላቸው ክላሪፋይ እንዲያደርግላቸው ጋብዘውት አንዳንድ ኢንተርቪዎችን ሰጥቶ ነበር። እንዲሁም በዩቲዩብ አካውንቱ ላይ ከዚህ ከዴቪድ ኦርንስቴን ዜና በኋላ አንዳንድ መረጃዎችን ፋብሪዚዮ ሮማኖ አጋርቶ ነበር። ፋብሪዚዮ ሮማኖ በቀጥታ የተናገረው ምንድነው? ማንቸስተር ዩናይትዶች ለብሪያን ምቤሞ ሁለተኛ ያስገቡት የዝውውር ሂሳብ ውድቅ አልተደረገም። ጀስት ብሬንትፎርዶች አንዳንድ እንትኖች የኮንትራት ነገሮችን ወይም ደግሞ በዚህ በ55 ሚሊዮን ፓውንድ ሲደመር 7.5 ሚሊዮን ዩሮ አዶንስ በሚለው ጉዳይ ላይ ያከፋፈሉን ሁኔታ እንዲያስተካክሉላቸው አንዳንድ የማሻሻያ ወይም የሪቪዥን ነገሮች እንዲያደርጉላቸው ነው የነገሯቸው እንጂ ቶታሊ ሪጀክት አላደረጉትም ብሎ አስተያየት ሰጥቷል። ፋብሪዚዮ ሮማኖ ይህንን ነገር ሲያብራራው እንግዲህ አዶንሱ ላይ ነው ትንሽ መግባባት ያልተፈጠረው እንጂ ፊክስድ ክፍያው ላይ 55 ሚሊዮን ፓውንድ ላይ ተስማምተዋል። አዶንሱ ላይ እንግዲህ ብሬንትፎርዶች አዶንሱን 7.5 ሚሊዮን ዩሮን ለማግኘትና ለመቀበል በተቻለ መጠን አዶንሱ ላይ የሚቀመጡት ክሎዞች ወይም ደግሞ አዶንሱ ላይ የሚቀመጡት ሀሳቦች ቀለል ያሉ እንዲሆኑላቸው ነው የፈለጉት። ያ ማለት ለምሳሌ በቀላሉ አቺቨብል የሆኑ ሊሳኩ የሚችሉ ብሪያን ምቤሞ ዩናይትድ ቤት ሄዶ ሊያሳካቸው የሚችላቸው ነገሮች በስቴትመንት መልክ እንዲያስቀምጡላቸው የፈለጉት። ለምሳሌ ብሪያን ምቤሞ በሚቀጥለው አመት ለማንቸስተር ዩናይትድ አጠቃላይ 15 ጎል ኢንቮልቭመንት ይኑረው የሚል ቀለል ያለ ነገር። ምክንያቱም ልጁ ይሄንን ሄዶ በዩናይትድ ቤት አቺቭ ሊያደርገው ይችላል። ዩናይትዶች ደግሞ ይሄንን ገንዘብ ላለመክፈል 7.5 ሚሊዮን ፓውንዱን አዶንሱን ላለመጨመር በጣም ሃርድ የሆኑ ስቴትመንቶችን ሊያስቀምጥ ይችላል። ለምሳሌ ብሪያን ምቤሞ በአንድ አመት ውስጥ ለኛ 35 ጎል ኢንቮልቭመንት ካረገልን፣ ወደ ቻምፒዮንስ ሊግ ካስገባን፣ ቶፕ ፎር እንድንጨርስ ከረዳን፣ የእንግሊዝ ፕሪሚየር ሊግ የሚቀጥለው አመት ኮከብ ጎል አግቢ ሆኖ ከጨረሰ የሚል ሃርድ ስቴትመንቶችን ያስቀምጣሉ። ስለዚህ እነኛ ሃርድ ስቴትመንቶች ከተቀመጡ እንግዲህ ዩናይትዶች ለብሪያን ምቤሞ የሚከፍሉትን 7.5 ሚሊዮን ዩሮ የመክፈል እድላቸው ጠባብ እየሆነ ይመጣል። ብሬንትፎርዶች ደግሞ ይህንን አልፈለጉም። እነሱ የፈለጉት ምንድነው 7.5 ሚሊዮን ዩሮ አዶንሱ ላይ ያሉት የሚቀመጡት ክላውዞች ወይም አንቀጾች በተቻለ መጠን ቀላል እንዲሆኑ አቺቨብል የሚሆኑ ራሱ ተጫዋቹ ሊያሳካቸው በቀላሉ ሊያሳካቸው የሚችላቸው ነገሮች ተቀምጠው ያንን ነገር እንግዲህ ከተሳኩ በኋላ ገንዘባቸው መቀበል ነው የሚፈልጉ። ስለዚህ በዚህ ጉዳይ ላይ ያለውን ነገር እንዲያስተካክሉላቸው ሪቫይዝ እንዲያደርጉት ነው ለማንቸስተር ዩናይትዶች የነገሯቸው እንጂ አጠቃላይ ሙሉ በሙሉ የዝውውር ሂሳቡን ሪጀክት አላደረጉትም ብለው ፋብሪዚዮ ሮማኖ ይህንን መረጃ መልሶ አፕዴት አድርጎናል ማለት ነው። ነገር ግን እንደ ዴቪድ ኦርንስቴን ዘገባ ከሆነ ግን ዴቪድ ኦርንስቴን ያለው ምንድነው ቀጥታ ማንቸስተር ዩናይትዶች ለብሬንትፎርድ ያስገቡት ሁለተኛ ዙር የጨረታ ሂሳብ ውድቅ ተደርጓል ብሎ ነው የተናገረው። ፋብሪዚዮ ሮማኖ ይሄን ነገር እንዳልሆነ ውድቅ እንዳልተደረገና አሁንም በአከፋፈሉ ጉዳይ ላይ ለምሳሌ 55 ሚሊዮን ፓውንዱ በስንት አመት ይከፈል የሚል ያከፋፈል ኢንስታልመንት ተቆራርጦ ነው የሚከፈለው ይብር። ስለዚህ ያከፋፈሉ ሁኔታን እንዲያስተካክሉላቸው በሁለት አመት ነው የሚከፈለው። ለምሳሌ ዩናይትድ 3 አመት ሊል ይችላል፣ ብሬንትፎርዶች በሁለት አመት ክፈሉ ሊሉ ይችላሉ። ስለዚህ ያከፋፈሉ ሁኔታ ላይ ተቆራርጦ የሚከፈለው ብር ያከፋፈሉ ሁኔታ ላይ ያለውን ነገር ሪቫይዝ እንዲያደርጉላቸው ነው ብሬንትፎርዶች ለዩናይትዶች የነገሯቸው እንጂ ሂሳቡን ሪጀክት አላደረጉባቸውም ብሎ ፋብሪዚዮ ሮማኖ ይሄን መረጃ አፕዴት አድርጎናል። ስለዚህ ጉድ አድማጮቻችን በብሪያን ምቤሞ ዙሪያ ላይ እንግዲህ ሁለት በዝውውር ጉዳይ ላይ እጅግ የምናምናቸው ጋዜጠኞች ለመጀመሪያ ጊዜ የተለያየ ሀሳብ አውርተዋል ማለት ነው። ዴቪድ ኦርንስቴን ሪጀክት ተደርጎባቸዋል ሲል ፋብሪዚዮ ሮማኖ ደግሞ እኔ እንደ ምንጮቼና እንዳገኘሁት መረጃ መሰረት ውድቅ አልተደረገባቸውም። ስለዚህ ዩናይትዶች ያለውን የዝውውር ሂሳብ ሪቫይዝ እንዲያደርጉትና ያከፋፈሉ ሁኔታ እንዲያስተካክሉላቸው ነው ብሬንትፎርዶች ለዩናይትዶች የነገሯቸው የሚል ሀሳብ አቅርቧል። እንግዲህ የትኛውን ጋዜጠኛ እናምናለን የሚለው ያው እኛ የመረጃ አቀባበላችን ይወስናል። እንግዲህ በዝውውር ጉዳዮች ላይ ከማንም በላይ የምናምነው የመጨረሻውን 4 ነጥብ የሚቋጭልንና የመጨረሻውን የዝውውር
ሁነቱን ወይም ደግሞ የዝውውር ሂደቱን እርግጠኝነት የሚነግረን እንደሚታወቀው ሁላችንም የምናምነው ፋብሪዚዮ ሮማኖ ነው። ከማንም ጋዜጠኛ በላይ ከትላልቅ የሚዲያ ተቋማትን በላይ እጅግ በጣም ሪሊየብል የሆኑ ታማኝ መረጃዎችን የሚናገረው ፋብሪዚዮ ሮማኖ ነው። ስለዚህ ውድ አድማጮቻችን ፋብሪዚዮ ሮማኖና ዴቪድ ኦርንስቴን ለመጀመሪያ ጊዜ ነው በእንደዚህ አይነት ጉዳይ ላይ ክላሽ ሲያደርጉ ማለት ነው እንጂ ሁለቱም ብዙ ጊዜ በዝውውር ጉዳይ ላይ የሚያወሯቸው መረጃዎች ተመሳሳይ የሆኑና ተአማኝነት ያላቸው ናቸው። ግን ለመጀመሪያ ጊዜ ዴቪድ ኦርንስቴን እና ፋብሪዚዮ ሮማኖ ሁለት የተለያዩ የዝውውር ሀሳቦችን ተናግረዋል። እንግዲህ የሞሮፍ አሁንም የፋብሪዚዮ ሮማኖ የመረጃ ሁኔታ ዶሚናንት ነው። ምክንያቱም ፋብሪዚዮ ሮማኖ ያለ ምክንያት እንደዚህ አይነት መረጃዎችን አይናገርም። በሁለተኛ ደረጃ ደግሞ የፋብሪዚዮ ሮማኖ የዜና ምንጮችና የፋብሪዚዮ ሮማኖ መረጃ የሚያገኝባቸው ሁነቶች ሞሮፍ ደግሞ ከዴቪድ ኦርንስቴንም የተሻለ ነው። በዝውውር ላይ በጣም ከዴቪድ ኦርንስቴንም በላይ ታማኝነት ያለው ፋብሪዚዮ ሮማኖ ነው። በደረጃ እንኳን ብናስቀምጥ አንደኛ ፋብሪዚዮ ሮማኖ፣ ሁለተኛ ዴቪድ ኦርንስቴን እያለን በደረጃ ነው በግለሰብ ደረጃ ልናስቀምጥ የምንችለው። ስለዚህ የፋብሪዚዮ ሮማኖ መረጃ ዶሚናንት ነው። ስቲል አሁን ማንቸስተር ዩናይትዶች አልወጡም ከዝውውሩ ከልጁ ጋር ያለውን ፐርሰናል ነገር ጨርሷል። በኮንትራት ጉዳይ፣ በጥቅማ ጥቅም ጉዳይ፣ በደሞዝ ጉዳይ ፐርሰናል አግሪመንት ፈጥሯል። ልጁ እንደሚታወቀው ብዙ ፈላጊዎች አሉት። ስፔሻሊ ቶተናም ገፍቶ መጥቶ ፈልጎት ነበረ። ኒውካስል ፈላጊው ነበር፣ አርሰናል ፈላጊው ነበር። እነኝን ሁሉ ክለቦች እንግዲህ ወደ የትኛውም ክለብ መሄድ አልፈልግም፣ ከብሬንትፎርድ መውጣ ከሆነ መቀላቀል የምፈልገው ማንቸስተር ዩናይትድ ነው ብሎ በመናገር እንግዲህ ሌሎች ፈላጊ ክለቦች ከውድድሩ ወይም ደግሞ ከጨረታው እንዲወጡ አድርጓቸዋል። ስለዚህ ልጁ አንድ አቋም ነው ያለው፣ ዩናይትድን መቀላቀል ብቻ ነው የሚፈልገው። ስለዚህ በብሬንትፎርድና በማንቸስተር መካከል ያሉት የመጨረሻ ንግግሮች እየተካሄዱ ነው። ዩናይትዶችም እንግዲህ ኮንትራቱን ሪቫይዝ አድርገው መልሰው ለብሬንትፎርዶች ይልኩላቸዋል። ብሬንትፎርዶች የሚስማሙበትን አይነት ሂሳብ ድጋሚ ሪቫይዝ አድርገው ይልኩላቸዋል ተብሎ ይጠበቃል። እስካሁን ያለው ስለ ብሪያን ምቤሞ ያለው የዝውውር ሁኔታ ይሄንን ይመስላል። ውድ አድማጮቻችን በሚቀጥሉት ቀናት ላይ ደግሞ ስለ ብሪያን ምቤሞ የተሻሻሉ የዝውውር ሁኔታዎች የሚኖሩ ሲሆን እንደዚሁ ለየት ባለ መንገድ መተን መረጃውን ለእናንተ ፈጠን ብለን የምናደርሳችሁ ይሆናል። ውድ አድማጮቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ሀሳቦቻችሁን በኮሜንት ሴክሽን ላይ እንድታስቀምጡልን በትህትና እንጠይቃችኋለን። በሚቀጥለው ፕሮግራማችን ላይ አጫጭር የዜና ጊዜያችን ላይ እስክንገናኝ እንግዲህ ሰላም ቆዩ።